ላለፉት 5 ዓመታት አገግሞ ከውድቀት ወደ ትርፍ ገብቶ የነበረው የኢትዮጵያ ልማት ባንክ ተመልሶ ችግር ውስጥ እየገባ መሆኑ ተነግሯል። በአንድ ቀንም የባንኩን ፕሬዝዳንት እመቤት መለሰን ጨምሮ ከባንኩ 11 የቦርድ አባላት መካከል 10 የቦርድ አባላት ተነስተዋል። የሆሮ ጉድሩ ወለጋ ሀገረ ስብከት ዋና ስራ አስኪያጅና የማህበረ ቅዱሳን አባል በታጣቂዎች ተገደሉ። የህግ ወጥ ኬላ ዜጎች መከራቸውን የሚያዩበት ሆኖ ስለመቀጠሉ የጉምሩክ ኮሚሽነሩ ደበሌ ቃበታ ተናገሩ። ጤና ይስጥልን፣ ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ እነዚህን ጉዳዮች ትሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። ላለፉት 5 ዓመታት አገግሞ ከውድቀት ወደ ትርፍ ገብቶ የነበረው የኢትዮጵያ ልማት ባንክ ተመልሶ ችግር ውስጥ እየገባ መሆኑ ተነግሯል። በአንድ ቀንም የባንኩን ፕሬዝዳንት እመቤት መለሰን ጨምሮ ከባንኩ 11 የቦርድ አባላት መካከል 10 የቦርድ አባላት ተነስተዋል። የልማት ባንኩ የቦርድ ሊቀመንበር የነበሩት የጠቅላይ ሚኒስትር አብይ አህመድ የማክሮ ኢኮኖሚ ከፍተኛ አማካሪ ሚኒስትር ተክለወልድ አጥናፉ ናቸው ከቦርድ ኃላፊነታቸው የተነሱት። አዲሱ የባንኩ ፕሬዝዳንት ለጊዜው ያልታወቀ ሲሆን የኢትዮጵያ ኢንቨስትመንት ሆልዲንግስ ዋና ስራ አስፈጻሚ የሆኑት ብሩክ ታዬ የባንኩን የቦርድ ሊቀመንበርነት ይዘዋል። የባንኩ ስራ አስፈጻሚ ለነበሩት እመቤት መለሰ የተሰጠው የስንብት ደብዳቤም በብሩክ ታዬ የተፈረመ መሆኑንም ተመልክተናል። የኢትዮጵያ ልማት ባንክ ዋና ስራ አስፈጻሚና ከ11 የቦርድ አባላት 10 ከመባረራቸው በፊት በቦርድ አባላቱና በስራ አስፈጻሚዋ መካከል ከፍተኛ የሆነ አለመግባባት ተፈጥሮ ቆይቷል። ባለመግባባታቸው ምክንያትም የረጅም ጊዜ ንትርኮች ተፈጥረውም እንደነበር ሰምተናል። ስራ አስፈጻሚዋ እመቤት መለሰ ቦርዱ አግዘኝም ሲሉ ነበር። የቦርዱ ሊቀመንበር የነበሩት ተክለወልድን ጨምሮ ሌሎቹ የቦርድ አባላት ደግሞ ስራ አስፈጻሚዋ አትታዘዘንም ብለው ስሞታን ሲያሰሙ ቆይተዋል። በሁለቱ አካላት መካከል ያለው ግጭት ሲካረርም የኢትዮጵያ ብሔራዊ ባንክ ገዥ ኢዮብ ተካልኝ መካከላቸው ገብተው ሲያወያዩአቸው እንደነበር ሰምተናል። በኢዮብ ተካልኝ የተመራው የማግባባት ውይይት በተለይ በአንዱ ቀን ከጠዋት አንስቶ እስከ ምሽት የቆየ ነበር ተብሏል። ሆኖም በቦርዱና በእመቤት መለሰ መካከል የነበረው አለመግባባት የሚታረቅ አለመሆኑና ለባንኩ ሕልውና አደጋ እየደቀነ በመምጣቱ የመጨረሻ ውሳኔ 10ን የቦርድ አባላትና ስራ አስፈጻሚዋን ማንሳት ሆኗል። ከበርካታ ዓመታት የኪሳራና የውድቀት ጊዜ በኋላ ላለፉት ጥቂት ዓመታት ወደ ቢሊየን ብር ትርፎች የመጣው ባንክ መልሶ እንዲያደጋ ውስጥ መግባቱ ግን ይገርማል። ከዚህ በላይ የሚገርመው ደግሞ በአንድ ወቅት በጣም ወዳጅ በነበሩት ተክለወልድ አጥናፉና እመቤት መካከል ጠንካራ አለመግባባት ተፈጥሯል መባሉ ነው። የቀድሞ የብሔራዊ ባንክ ገዥ አሁን ደግሞ የጠቅላይ ሚኒስትሩ ከፍተኛ የማክሮ ኢኮኖሚ አማካሪ ሚኒስትር ተክለወልድ አጥናፉና እመቤት መለሰ በጣም ተቀራርበው የሚሰሩ እንደሆነ ነው ይነገር የነበረው። እመቤት መለሰ የኢትዮጵያ ንግድ ባንክ ምክትል ፕሬዝዳንት በነበሩበት ጊዜ ተክለወልድ አጥናፉም የባንኩ የቦርድ ሰብሳቢ ነበሩ። ያኔም ተክለወልድ ከንግድ ባንክ አመራሮች የሚመርጡትም እመቤትን ነበር ይባላል። የሆነ ጊዜ ንብ የተባለው ባንክ ከፍተኛ ችግር ውስጥ ይወድቃል። ያኔም የኢትዮጵያ ብሔራዊ ባንክ ባንኩ ከችግር እስኪወጣ በባላደራነት ይይዘዋል። ንብ ባንክም አከሰሩኝ ያላቸውን የባንኩን ፕሬዝዳንት ካነሳ በኋላ አዲስ ፕሬዝዳንት ለመሾም ውድድር ያወጣል። በውድድሩ በወቅቱ የንግድ ባንክ ምክትል ፕሬዝዳንት የነበሩት እመቤት መለሰና ከአማራ ባንክ ባለመግባባት ለቀው የነበሩት ሄኖክ ከበደ ከተሳታፊዎች ውስጥ ይገኙበት ነበር። በወቅቱ የንብ ባንክ ቦርድ ለፕሬዝዳንትነት መርጦ የነበረው የቀድሞ የአማራ ባንክ ፕሬዝዳንት የነበሩት ሄኖክ ከበደን ነበር። ነገር ግን ንብ ባንክ ችግር ውስጥ የነበረ በመሆኑና የብሔራዊ ባንክና የመንግስት ተጽዕኖ ስለነበረበት ተክለወልድ አጥናፉ ጫና አድርገው እመቤት መለሰን የንብ ባንክ ፕሬዝዳንት ተደርጋ እንድትሾም አደረጉ። እመቤት መለሰም ንግድ ባንክ አብሯቸው ከነበሩት ውስጥ 8 አባላትን ይዘው ሄደው ንብ ባንክን ከችግር ያወጣሉ ተብሎ ይጠበቅ ጀመር። በመሃል ተክለወልድ አጥናፉ ከንግድ ባንክ የቦርድ ሊቀመንበርነታቸው ተነስተው የኢትዮጵያ ልማት ባንክ የቦርድ ሊቀመንበር ተደረጉ። ተክለወልድ የልማት ባንክ የቦርድ ሊቀመንበር እንደሆኑ በጥቂት ወራት ውስጥ የባንኩ ዋና ስራ አስፈጻሚ የነበሩት ዮሐንስ አያሌው ባንኩን ከውድቀት አንስተው ትርፋማ ቢያደርጉትም በተደረገባቸው ጫና በገዛ ፈቃዳቸው ከኃላፊነታቸው ለቀቁ። ይህን ተከትሎም እመቤት መለሰ ከችግር ያወጡታል የተባለው ንብ ባንክን 5 ወር እንኳን በቅጡ ሳይመሩት ወደ ልማት ባንክ ዋና ስራ አስፈጻሚነት መጡ። አሁንም እመቤት መለሰን ወደ ልማት ባንክ ዋና ስራ አስፈጻሚነት እንዲመጡ ያደረጉት ተክለወልድ አጥናፉ ናቸው። ይህንን ሁሉ ሰንሰለት የዘለቀ የሁለቱ ጓደኝነትም ልማት ባንክ ሲደርስ ሁለቱንም ወደሚያስባርር ጸብ ተለውጧል። እንደሰማነው ከሆነ የልማት ባንኩ ስራ አስፈጻሚ የነበሩት እመቤት መለሰ የቦርድ ሊቀመንበር የነበሩት ተክለወልድ አጥናፉ የሚፈልጉትን ሰው የባንኩ ምክትል ፕሬዝዳንት እንዲያስደርጉላቸው ሁላ በተደጋጋሚ ጫና ያደርጉብኛል ሲሉ የብሔራዊ ባንክ ገዥ ኢዮብ ተካልኝ በተገኙበት ስብሰባ ላይ ወንጀል
ወንጅለዋቸዋል። ሆኖም ግን በባንኩ ቦርድና ስራ አስፈጻሚ መካከል የተነሳው ጸብ ግን የባንኩ አፈጻጸም መልሶ ደካማ ከመሆኑ ጋር ተያይዞም ነው ተብሏል። ዮሐንስ አያሌው ልማት ባንኩን ሲረከቡ ባንኩ ከስሮ ነበር። እንደገናም የተበላሸ ብድር ምጣኔው 57 በመቶም ደርሷል። ልማት ባንክ ከሚሰጠው ብድር ውስጥ የሚበላሸው ምጣኔ ከ15 በመቶ መብለጥ እንደሌለበት ተደንግጓል። ከዚህ አንጻር ባንኩ ውድቀት ላይ ነበር። ዮሐንስ አያሌው ግን ያልተመለሰ ብድር ምጣኔውን ወደ 8 በመቶና ከዛ በታች አድርሰውታል። ትርፋማም አድርገውታል። እመቤት መለሰ ልማት ባንኩን መምራት ከጀመሩ ወዲህ ግን የባንኩ የተበላሸ ብድር ምጣኔ የተቀመጠውን ገደብ እያለፈ ተመልሶ ከ20 በመቶ በላይም እየሆነ እንደነበር ሰምተናል። ይህም ብቻ ሳይሆን እመቤት መለሰ ለብድር የሚሆን በቂ ገንዘብ ማግኘት አልቻሉም። የሚሆነው እሳቸው እንደሚሉት ቦርዱ ስላልረዳቸው ነው። ተቺዎቻቸው ደግሞ እንደ ዮሐንስ ጎበዝ ስላልሆኑ ነው ይሏቸዋል። ልማት ባንኩ ባለፈው ዓመት ያስመዘገበው ትርፍም ወለድን በከፍተኛ ደረጃ በመጨመሩ የተገኘ እንጂ የተለየ ስራ ሰርቶ አይደለም የሚሉ አሉ። በሌላ በኩል ደግሞ ባንኩ ከቅርብ ጊዜ ወዲህ ለሐራጅ ጨረታ የሚያወጣቸው ፋብሪካዎች ቁጥርም በእጅጉ ጨምሯል። ይህም ባንኩ የተበላሸ ብድሩ እየጨመረና ወደ ጥሩ መንገድ እየሄደ ላለመሆኑ ማሳያ ነው የሚሉ አሉ። እነዚህ ችግሮች ተደማምረው የባንኩን ዋና ስራ አስፈጻሚ እስከነ ቦርዱ ለመባረር አብቅቷቸዋል። የሆሮ ጉድሩ ወለጋ ሀገረ ስብከት ዋና ስራ አስኪያጅና የማህበረ ቅዱሳን አባል በታጣቂዎች ተገደሉ። የተገደሉትም የሀገረ ስብከቱ ዋና ስራ አስኪያጅ መልአከ ኤዶም ቀሲስ ዱጉማ ኡፋና የማህበረ ቅዱሳን አገልጋይ የሆኑት ቀሲስ ደሳለኝ ነሞመሳ ናቸው። የህዳር ጽዮን ማርያም በዓልን በሆሮ ጉድሩ ወለጋ ሀገረ ስብከት ስር በምትገኘው በሐረቶ ማርያም በዓሉን አክብረው ሲመለሱ ሻምቡ ከተማ መዳረሻ ላይ ሲደርሱ አሁን የተገደሉት የሆሮ ጉድሩ ወለጋ ሀገረ ስብከት ስራ አስኪያጅ መልአከ ኤዶም ቀሲስ ዱጉማና በርካታ የሀገረ ስብከቱ ሰራተኞችና ወጣት የማህበራት አገልጋዮች በህገ ወጥ ታጣቂዎች መወሰዳቸው ይታወቃል። ሌሎቹ ተፈተው ቆይተው ወደ ቤተሰቦቻቸው የተመለሱ ሲሆን በትላንትናው ዕለት የሀገረ ስብከቱ ዋና ስራ አስኪያጅ መልአከ ኤዶም ቀሲስ ዱጉማ ኡፋና የማህበረ ቅዱሳን አገልጋይ የሆኑት ቀሲስ ደሳለኝ ነሞመሳ በህገ ወጡ ታጣቂዎች መገደላቸው ተገልጿል። የህገ ወጥ ኬላ ዜጎች መከራቸውን የሚያዩበት ሆኖ ስለመቀጠሉ የጉምሩክ ኮሚሽነሩ ደበሌ ቃበታ ተናገሩ። የገቢዎች ሚኒስትሯ አይናለም ንጉሴ ደግሞ በኮንትሮባንድ የሚገቡ ህገ ወጥ መድኃኒቶችና የጦር መሳሪያዎች እየጨመሩ ነው ብለዋል። የህዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ የገቢዎች ሚኒስቴርንና የጉምሩክ ኮሚሽን የአንደኛ ሩብ ዓመት የዕቅድ አፈጻጸምን ታህሳስ 3 ቀን 2018 ዓ.ም ገምግሟል። በዚህ ግምገማ ላይ የጉምሩክ ኮሚሽንና የገቢዎች ሚኒስቴር ኃላፊዎች ከፍተኛ ምሬትን አሰምተዋል። የጉምሩክ ኮሚሽነሩ አቶ ደበሌ ቃበታ ባደረጉት ንግግር የኬላን ጉዳይ በተመለከተ በጠቅላይ ሚኒስትሩ በፓርቲ መድረክ በምክር ቤት ቋሚ ኮሚቴ ጨምሮ የማያውቀውና በሁሉም መድረክ ያልተሰጠ የመንግስት አቅጣጫ ያልተወሰነ ውሳኔ ባይኖርም ጉዳዩ ግን የዜጎች እንግልት ምክንያት ሆኖ ቀጥሏል ብለዋል። ጉምሩክ ኮሚሽን የሚጠበቅበትና ማድረግ ያለበትን አድርጓል። መንግስት በሁሉም ደረጃ አቅጣጫ ቢሰጥም ሰው በቁም ነገርና በኃላፊነት ወስዶ መፍታት ባለመፈለጉና ባለመቻሉ ችግሩ ቀጥሏል ብለዋል። ህገወጥ ኬላዎች የሚቋቋሙት በከተማ በወረዳ ወይም በዞን ውስጥ ነው ያሉት ኮሚሽነሩ ይህ ጉዳይ የሚመለከታቸው የክልል አመራሮች በመኖራቸው ኃላፊነቱ የነሱ መሆኑን ተናግረዋል። በየደረጃው ያሉ አመራሮች በማናለብኝነት ችግሩን ካለመፍታት የሚመነጭ ችግር ሆኖ የቆመ ዜጎች መከራቸውን የሚያዩበት ሁኔታ በመሆኑ ቋሚ ኮሚቴው ባለው የራሱ መንገድ ከፍተኛ ተጠያቂነት የሚያመጣ እርምጃ ካልተወሰደ በስተቀር የዜጎች እንግልትና መከራ የሚቀጥል ይሆናል ብለዋል። ኮሚሽነሩ አክለውም ዜጎች ላልተፈቀደ እንግልትና ወጭ ለእንቅስቃሴ መገደብ ለህገወጥነት ሲሳይ እየሆኑ ነው ብለው ይህን ለአንዴና ለመጨረሻ ጊዜ እንደ ሀገር ለማስወገድ ከላይ እስከታች በትብብር ሊሰራ እንደሚገባ ተናግረዋል። የገቢዎች ሚኒስትር ወይዘሮ አይናለም ንጉሴም በዚሁ መድረክ ላይ የተቋማቸውን ሪፖርት ሲያቀርቡ ከውጭ ወደ ሀገር ውስጥ በኮንትሮባንድ የሚገቡ ህገወጥ ቁሶች በተለይም መድኃኒቶች፣ የጦር መሳሪያዎች እየጨመሩ መሆኑን ተናግረዋል። ድርጊቱ አሁንም የበለጠ የህግ ማስከበሩ ላይ ትኩረት ተሰጥቶ መሰራት እንዳለበት አመላካች መሆኑን ገልጸዋል። በሌላ በኩል ከመሃል ሀገር ወደ ውጭ የሚወጣው ኮንትሮባንድ በ46 በመቶ መቀነሱንና አሁንም ትኩረት የሚሻ ስለመሆኑ ተናግረዋል። በኮንትሮባንድ ተግባር 359 ሰዎች ተጠርጥረው 353 የሚሆኑት በቁጥጥር ስር ውለው ጉዳያቸው በህግ አግባብ እየታየም ነው ብለዋል። የኤሌክትሮኒክስ ዕቃዎች፣ ወርቅና መድኃኒት ወደ ሀገር ውስጥ በብዛት ሲገቡ መያዛቸውን ገልጸው ከ1 ቢሊዮን ብር በላይ ዋጋ ያለው መድኃኒት፣ ኤሌክትሮኒክስ ወደ 990 ሚሊዮን፣ ወርቅ 684 ሚሊዮን የሚገመት ንብረት መያዙንና ይህም ከገባው ኮንትሮባንድ የበላይነቱን እንደሚይዝ ተናግረዋል።
በተመሳሳይ በህገወጥ የገንዘብ ዝውውር 34 ሚሊዮን ብር እንዲሁም ማዕድናት የ15 ሚሊዮን ብር በቁጥጥር ስር መዋላቸውን ተናግረዋል። በአራት ወራት ውስጥ በተለያዩ ምክንያቶች 63 ሰራተኞች እንደለቀቁ የገለጹት ሚኒስትሯ በስራቸው ያልታመኑ 175 ሰራተኞች ላይ ደግሞ እርምጃ መወሰዱን ተናግረዋል። የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ለሚኒስቴሩ ባቀረበው ጥያቄ የኢንቨስትመንት ፈቃድ የወሰዱ የተወሰኑ ነጋዴዎች የማበረታቻ ስርዓቱን ከተጠቀሙ በኋላ የሚጠበቅባቸውን ግብር ሳይከፍሉ የሚሰወሩ፣ የሥራ ዘርፍ የሚቀይሩ፣ በትክክለኛው ማንነታቸውና አድራሻቸው ፈቃድ ያላወጡ ወይንም ከሀገር የሚወጡ በመሆናቸው በታክስ አስከፋይ ተቋሙ የኦዲት ግኝት መሆኑን ጥያቄ አቅርቧል። በተመሳሳይ በገቢ ኮንትሮባንድ የተያዘው ገንዘብ 5.6 ቢሊዮን ብር በላይ መሆኑን ገልጾ ገንዘቡ ከባለፈው ዓመት በእጥፍ ጭማሪ ማሳየቱን አቅርቦ በአንጻሩ የውጭ ኮንትሮባንድ በከፍተኛ ሁኔታ አለመቀነሱን በሚመለከት ማብራሪያ እንዲሰጥ ጠይቀዋል። ሚኒስትሯ በሰጡት ምላሽ ባለሀብቶች የእፎይታ ጊዜያቸውን ጨርሰው ወደ ታክስ መረቡ እንዲገቡ ለማድረግ በባለድርሻ አካላት መካከል ያለው ቅንጅት ዝቅተኛ መሆኑን ተናግረዋል። በዚህ የተነሳ በእፎይታ ጊዜ ውስጥ ሆነው ጭምር ታክሳቸውን እያሳወቁ መሄድና መንግስትም ያጣውን ማወቅ ነበረበት ብለዋል። የሚታየው ችግር ሰፊ ነው ያሉት ሚኒስትሯ ከዚህ በኋላ ሀገሪቱ በምትሰጠው ኢንቨስትመንትና ያገኘችውንና ያጣችውን ለመለየት አትራፊ የኢንቨስትመንት አቅጣጫ መከተል ያለብን በመሆኑ ለዚህ መሰረታዊ ችግር ዘላቂ መፍትሄ ለማምጣት የህግ ማሻሻያ ጭምር በማድረግ ጠንካራ ክትትል ይደረጋል ብለዋል። ከኢትዮ ፍሮንት የዛሬ ጉዳያችን እነዚህ ነበሩ። ቻናላችንን ሰብስክራይብ አድርጉልን። እናመሰግናለን። መልካም ጊዜ